ይሄ ጽዳት ሰራተኛ ድሃ መስሎ ጽዳት ስራ ይሰራ ነበር። ነገር ግን ማንም የማያውቀውና የማይገምተው ታላቅ ዶክተር መሆኑን አስመስክሯል። በመቀጠልም ለብዙ ዓመታት አብረው የኖረችው ፍቅረኛው በሰርጋቸው ዕለት ድሃ ነህ ብላ የገዛ ወንድሙን ለማግባት ሞከረች። ይህ አልበቃ ብሏት ለባለስልጣን ልታስደበድበው አስባ ብዙ ሙከራዎችን አድርሳበታለች። በመጨረሻም ሲጠበቅ የነበረው የፉንግሴሽን ወይም የብር ዘንዶና የወርቅ ዘንዶ መሪ ብለው ሲጠሩት የነበረው ታላቅ ሰው በክብር ታጅቦ ወደ ሰርጉ አዳራሽ ይገባል። በቦታ ያሉት ሰዎችም በሙሉ ለሱ ያላቸውን ታላቅ ክብር ለመግለጽ ይንበረከካሉ። ሙሽራውና ሶጂ ግን ሳይንበረከኩ ቀጥ ብለው ይቆማሉ። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይህ ክፍል ፓርት 4 ነው። ቪዲዮን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናል ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንመለስ። እነዚህ ሰዎች እነማን ናቸው? በፊት የማይሰግዱትና ክብር የማይሰጡኝ ለምንድነው ሲል ይጠይቃል። ሙሽራዋም ወደ ባለስልጣኑ እየቀረበች በለቅሶ አባቴ ሆይ እባክህ እርዳኝ፣ እነዚህ ሰዎች በደል አድርገውብኛል፣ እባክህ ፍትህ ስጠኝ፣ ለእኔ ተበቀልልኝ ስትል ትማጸነዋለች። እሱም ልጄ ሆይ ማን የበደለሽ? እኔንስ በፊት የተንበርክከው እጅ ያልነሱት እነማን ናቸው ሲል ይጠይቃል። ሙሽራዋም እያሳየች እነዚህ ሁለት ሰዎች ናቸው። አንደኛዋ የሰሜኑ ቤተሰብ ልጅ የሆነችው ሶጂ ስትሆን ሁለተኛው ደግሞ የዋን ቤተሰብ የሚጠላው ልጅ ሲሆን እኔን ከመተው በፊት የቀድሞ ፍቅረኛ የነበረው ሰው ነው ትላለች። ባለስልጣኑም ወደ ሁለተኛው ወጣት ዞሮ እንዴት እስኪ ንገሪኝ፣ በዚህ ጋብቻ ስነ ስርዓት ላይ ምን እየተፈጠረ ነው? ሰርጉ አይቀጥልም ማለት ነው ይላል። ሙሽራዋም ግን አይደለም አባቴ፣ ሰርጉማ ይቀጥላል። እሱ ግን ለኔ የማይጠቅም ደካማ ስለሆነ ትቼዋለሁ። አሁን ግን ሌላ የተሻለ ሰው መርጫለሁ ስትል ትመልስለታለች። ባለስልጣኑ ማንን ነው የመረጥሽው ብሎ ሲጠይቃትም እሷም የዋን ቤተሰብ ሁለተኛ ልጅና አዲሱን የቤተሰቡን ወራሽ ዋንፉንን ነው የመረጥኩት ትላለች። በዚህ ጊዜ አዲሱ እጮኛዋ ዋንፉን በፈገግታ ሆኖ ወደ ባለስልጣኑ ጎንበስ ብሎ ሰላምታ ያቀርብና የተከበርክ አባቴ ሆይ እባክህ በሚገባ እንድትንከባከበኝና ድጋፍን እንድትሰጠኝ በትህትና ጠይቃለሁ ይላል። ባለስልጣኑም በፈገግታ በጣም ጎበዝ ነህ፣ አነጋገርህም ደስ ይላል፣ በሚገባ ጠብቅሃለሁ ሲል ቃል ይገባለታል። በመቀጠልም ባለስልጣኑ ወደ ሶጂ ዞሮ አንቺ የሰሜኑ ቤተሰብ አባል ነሽ አይደል ብሎ ይጠይቃታል። ሶጂም በኩራት አዎ ነኝ፣ ምን ልታደርግ ትችላለህ ስትል ትመልስለታለች። ባለስልጣኑን በማስፈራራት የእናንተ ቤተሰብ በዚህ አካባቢ የተከበረና ተሰሚነት ያለው ቢሆንም ከኛ ማህበር ጋር ሲወዳደር ግን በጣም ታናሽ ነው። እንግዲህ በጥንቃቄ ካልኖርሽና ካልተገዛሽ በአንድ እጅ ምልክት ብቻ ቤተሰብሽን ሙሉ በሙሉ አጠፋዋለሁ ይላታል። ሶጂም በቁጣ እጇን ልታነሳ ስትል ከጎኑ ያለው ጥቁር የለበሰው ወጣት እጇን ይዛታል። የብር ዘንዶ መሪ ሆይ እባክህ ተረጋጋ፣ እኛ አሁን የራሳችንን ዝቅ አድርገን እንኖራለን ይላል። ዋንፉንም በመቀለድ ቅድም ስለ ቤተሰብ ስትመካ አልነበረም? አሁን ምን ሆነህ ፈራህ አይደል? አንተ ምንም አቅም የሌለ ተራ ሰው ነህ ሲል ያፌዝበታል። ሙሽራዋም ልክ ነህ፣ ከዚህ ተሸናፊ ጋር ጊዜያችንን አናጥፋ፣ ፍጥነት ጨምረን ውሉን እንፈራረም ትላለች። ሙሽራዋም ሰውየውን እየለመነች እባክህ ተበቀልልኝ፣ እነዚህን ሰዎች ቅጣት ስጣቸው ስትለው ባለስልጣኑም አይዞህ ልጄ ምንም አትጨነቂ፣ አሁኑን ተንበርክከው ይቅርታ እንዲጠይቁሽ አደርጋለሁ ሲል ያረጋጋታል። ሙሽራዋም በደስታ በጣም አመሰግናለሁ በማለት በንቀትና በትዕቢት የቀድሞ ፍቅረኛዋ ማዋረዷን አሁንም ትቀጥላለች። በፊት ኩራትህና ንቀትህ ሰማይ ነክቶ ነበር፣ አሁን ግን ምንም አልቀረህም። አንተ ማንም የማይፈልግህና ያልመረጠህ ምስኪን አይጥ ሆነሃል። እኛ ግን ከፉንግሴሽን ማህበር ጋር ውል ከተፈራረምን በኋላ የኔ አዲስ ቤተሰብ በዚህ አካባቢ ወደ መጀመሪያው ከፍተኛ ደረጃ ላይ ይወጣል። አንተ ግን በሰው እጅ ላይ ጥገኛ ይሆንክ ተራ የጽዳት ሰራተኛ ሆነ ትቀራለህ ትለዋለች። ባለስልጣኑም እሺ ልጄ፣ እነዚህ ተራ ሰዎች ጋር ጊዜያችንን አናጥፋ፣ ውሉን በፍጥነት እንድንፈራረም አድርጊ ይላታል። ሙሽራዋም ልክ ነህ አባቴ፣ አሁኑን ሄደን እንፈርም ትላለች። በዚህ ጊዜ ወጣቱ ዶክተር ሙሉ በራስ መተማመን መሃል ላይ ይቆምና በመረጋጋት እኔ አልፈርምም ይላል። ባለስልጣኑም በመገረምና በንዴት ምን አልክ? ምን ሲል ይጮህበታል። ወጣቱ ዶክተርም በዚሁ ላይ እኔ አልፈርምም ነው ያልኩት ሲል በድጋሚ ይናገራል። ሙሽራዋን በመቆጣት አንተ ሰውዬ ምን እያሰብክ ነው? ምን ለማድረግ ነው የፈለግከው ስትለው ዶክተሩ ምንም አላደርግም፣ ነገር ግን እስካሁን ለእናንተ ስሰጥ የነበረውን እርዳታና ድጋፍ በሙሉ አቁሜያለሁ ሲል ይመልስላታል። ሙሽራዋን በመገረም እርዳታ ማቆም ምን እያወራ ነው ስትለው ወጣቱ ዶክተር ግን እስካሁን አልገባሽም፣ የፉንግሴሽን ማህበር ለእናንተ ያደረገው ኢንቨስትመንትና የገንዘብ ድጋፍ
ሙሉ በሙሉ እኔ ላንቺ ብዬ ያደረኩልሽ ስጦታ ነበር ይላታል። ሙሽራዋም በከፍተኛ ሳቅና ንቀት ምን አብደሃል እንዴ? አንተ ለኔ ኢንቨስትመንት አደረክ? እስኪ መጀመሪያ ራስህን በመስተዋት ተመልከት። ምን አይነት አስቂ ሰው ነህ ትላለች። ዋንፉንም በንቀት ታላቁ አባቴ እዚህ እያለ አንተ እንዲህ አይነቱን ውሾን ለመዋሸት ትዳፈራለህ? በጣም የማታፍር ሰው ነህ ይላል። ወጣቱ ዶክተር ግን በልቡ ከጥቂት ዓመታት በፊት አይኖችሽ እውር አልነበሩም፣ አሁን ግን በእውነት ጭፍን ሆነሻል ሲል ያስባል። ውጥረቱ ይበልጥ እየተባባሰ ይሄዳል። ባለስልጣኑም በቁጣ ወደፊት እየቀረበ የፈረምነውን ውል ለማደናቀፍ ትዳፈራለህ? ንገረኝ፣ እንዴት መሞት ነው የምትፈልገው ሲል ያስፈራረዋል። የባለስልጣኑ ጠባቂዎችም ሰይፋቸውን ይመዛሉ። የወጣቱ ዶክተር ደጋፊ ሆነው ጥቁር የለበሰው ወጣት ለመሆኑ አንተን ማን ሆነህ ነው እሱን የምታስፈራራው ሲል ይጠይቃል። ለመሆኑ የፉንግሴሽን ማህበር መስራች ምን ያህል ኃያል እንደሆነ አልሰማህም? ይህንን ማህበርም የደፈሩ ሰዎች ምን አይነት እጣ ፈንታ እንደሚጠብቃቸው አታውቅም ይላል። ዶክተሩ በፈገግታ ይህንን የፉንግሴሽን ማህበር የመሰረትኩትን ራሴ ነኝ። ታዲያ እኔን የደፈረ ሰው ምን አይነት ቅጣት እንደሚጠብቀው ልትነግረኝ ትችላለህ ሲል ይጠይቀዋል። ባለስልጣኑ በድጋሜ ፊቱ ይለወጥና ምን በትክክል ነው የሰማሁት? የፉንግሴሽን ማህበር መስራች እኔ ነኝ ያልከኝ ይላል። ከአዳራሹ ውስጥ ያሉት ሰዎችን በሙሉ በድንጋጤ እርስ በርሳቸው መታየት ይጀምራሉ። አዎ እኔ ራሴ ነኝ የፈጠርኩት ሲል በድጋሚም ያረጋግጣል። ይህንን ሲናገር በስፍራ ያሉ ሰዎች በሙሉ ይደናገጣሉ። ንቀትና በትዕቢት አንተ ራስህ እንደ ታላቁ የድራጎን ንጉሥ ነገሥታት አድርገህ በመቁጠርህ እናትህ ምን ያህል እንደተጨነቀች እና እንደፈራች እያየህ አይደለም? ይህንን መናገርህ በቤተሰብ ላይ ምን አይነት ጥፋትና መዘዝ እንደሚያመጣ አታውቅም? የእናትህን ጭንቀት ተመልከት። የዶክተሩ እናት በከፍተኛ ፍርሃትና ጭንቀት ልጇን እየለመነች ልጄ እባክህ ዋሽቻለሁ በል። ይህ ሰውዬ እኮ እውነተኛው የድራጎን ንጉሥ ነገሥታት አባት አይደለምን? ለምን እንድትዋሻለህ? እባክህ ይቅርታ ጠይቀው። ይህ ትልቅ ወንጀል ነው። እባክህ ለእናትህ ስትል ይቅርታ ጠይቅ እያለች በፍርሃት ተንበርክካ ልመናዋን ትቀጥላለች። ዶክተሩን በመረጋጋት እናቴ ሆይ ለምን ትጨነቂያለሽ? እኔ አልዋሸሁም። እኔ እውነተኛውን የፉንግሴሽን ማህበር መስራችና የድራጎን ንጉሥ ነገሥታት እኔ ነኝ ይላታል። የዶክተሩ ረዳት ሴትም አዎ መቤት አይጨነቁ፣ እሱ የዋሸው ምንም ነገር የለም፣ እሱ እውነተኛው መሪያቸው ነው ትላለች። ሙሽራዋን በንቀት እየሳቀች እናንተ ሁለታችሁም አብራችሁ የቆማችሁ ሁለቱ ሸታሞች ናቸው። እናትህ እንኳን የማታምንህን ታሪክ እኛ እንድናምን ትፈልጋለህ? አሁንም በትዕቢት መዋሸትህን አላቆምክም ትለዋለች። ከዛም ወደ አባቷ ዞራ አባቴ ከዚህ በላይ ጊዜያችንን አናባክን፣ ውሉን በፍጥነት እንፈርም፣ ከሱ ጋር ያለውን ነገር በኋላ እናስተካክለዋለን ትላለች። በመቀጠልም ወደ ዶክተሩ ዞራ አንተ ተራ እንቁራሪት፣ እኛ ከፉንግሴሽን ማህበር ጋር ስንፈርም አንተ መጫወቻ ትሆናለህ ትለዋለች። ዶክተሩም ፈገግ እያለ እሺ እንግዲያውስ ያሰብሽውን ፍላጎት ልሙላልሽ ይላታል። ስልኩን አውጥቶም ይደውልና የዋን ቤተሰብ ላይ የተደረገውን የቢሊዮን ዶላር ኢንቨስትመንትና የገንዘብ ድጋፍ አሁኑኑ በሙሉ ሰርዙት፣ ውሉንም አቋርጡ ሲል ትዕዛዝ ያስተላልፋል። ሙሽራዋን በድጋሚ እየሳቀች ድራማህን አቁም፣ እዚህ ያሉት ሰዎች በሙሉ አንተ ማን እንደሆንክ በሚገባ ያውቃሉ፣ በጣም የምታሳዝን ፍጡር ነህ ስትል ዋንፉንም አዎ እሱ እውነተኛ ምስኪን ተራ ሰው ነው ይላል። ሙሽራዋ አባቷን አባቴ ፈርም ትለዋለች። አባትየው በኩራት ወደ ጠረጴዛው በመራመድ ብዕሩን ያነሳል። ሊፈርም ሲል ግን ስልኩ ይጮሃል። ባለስልጣኑ ስልኩን አንስቶ ሄሎ ክቡርነታቸውን ይላል። ከስልኩ ማዶ ላይ የሚሰማው ድምጽ ግን በድንጋጤ ፊቱ እንዲለወጥ ያደርገዋል። ስልኩ ላይ ያለው ሰው የዋን ቤተሰብ ሆይ በታላቁ የድራጎን ንጉሥ ነገሥታት ትዕዛዝ በእናንተ ላይ የተመደበውን ኢንቨስትመንት በሙሉ ተሰርዟል። ከእንግዲህ ምንም አይነት ድጋፍ የላችሁም ይለዋል። አባትየውም በድንጋጤና በፍርሃት አይኑ ይፈጣል። ስልኩ ከእጁ ሊወድቅ ይደርሳል። የዋን ቤተሰብ አባት በስልክ ላይ በድንጋጤ ምን የማይመስል ነገር ነው፣ የማይቻል ነው ይላል። ስልኩን ይዘጋና በከፍተኛ ድንጋጤ ዙሪያውን ይመለከታል። ሁሉም ሰው ግራ በመጋባትና እሱ ነው ያል። ሙሽራዋ በድንጋጤ አባቴ ምን አጋጠመ? ምን ሆንክ ስትል ተጠይቀዋለች። አባትየውን በመንቀጥቀጥ የማህበሩ ዋና ጸሐፊ ነው የደወለው፣ በእኛ ላይ የተደረገው የ3 ትሪሊዮን ዶላር ኢንቨስትመንት በሙሉ መቋረጡን ነገረኝ ይላል። ዋንፉንም በመገረም ይህ እንዴት ሊሆን ይችላል? በምን ምክንያት ሲል ይጠይቃል። ሙሽራዋ ወደ ዶክተሩ ዞራ በንዴት ይህ ሁሉ ያንተ ሴራ ነው አይደል? ግን አንተ ተራ ሰው ነህ፣ እንዴት እንዲህ አይነት ትልቅ ውሳኔ ልታሳልፍ ትችላለህ? የማይቻል ነው ትላለች። አባትየው በማስተዋልና በጥርጣሬ ዋናው ጸሐፊው በስልክ የነገረኝ ውሉ የሰረዘው በራሱ የድራጎን ንጉሥ ነገሥታት ትዕዛዝ እንደሆነ ነው ይላታል። ሙሽራዋም እየጮኸችና እያለቀሰች አይደለም፣ ይህ በፍጹም ሊሆን አይችልም፣ እሱ እኮ ተራ የጽዳት ሰራተኛ ነው፣ እንዴት እሱ ታላቁ የድራጎን ንጉሥ ነገሥታትን ሊሆን ይችላል?
ይህ ፍጹም ውሸት ነው ትላለች። የሙሽራው አባትም ለመቀበል አሻፈረኝ በማለት አዎ ልጄ ትክክል ነች፣ እሱ ታላቁ የድራጎን ንጉሥ ነገሥታት ሊሆን አይችልም። እኔ እሱን ከማንም በላይ በሚገባ አውቀዋለሁ። እሱ የድራጎን ንጉሥ ቢሆን ኖሮ እኛ የዋን ቤተሰቦች ከረጅም ጊዜ በፊት በመላው ዓለም ላይ ታዋቂና ባለጸጋ ቤተሰብ እንሆን ነበር። እዚህ ተራ ቦታ ላይ አንቆይም ነበር ይላል። በስፍራ ያሉት የቤተሰቡ አባላትም በሙሉ በንቀትና በመሳለቅ ሁሉም ይስቃሉ። ዶክተሩ እየሳቀና ራሱን በመነቅነቅ እሺ አሁን የእናንተን እውነተኛ ማንነትና ልባችሁን በሚገባ አወቁ። ከመጀመሪያ ጀምሮ ለእኔ ምንም አይነት ክብር አልነበራችሁም። እኔም እንደዚሁ ለእናንተ ቤተሰብ ምንም ግድ አይሰጠኝም ነበር። ለዚህ ነው ከእንግዲህ ለእናንተ ምንም አይነት ድጋፍ ላለማድረግ የወሰንኩት። የዋን ቤተሰብ የወደፊት ተስፋ እዚህ ላይ አብቅቷል ይላችኋል። ዋንፉንም በቅጣ አሁንም ውሸትህን አላቆምክም፣ ተራ ንግግርን አቁም፣ እውነት እሱ ነው ብላችሁ እንዳታምኑ ይላል። ባለስልጣን የተባለውን በድንገት አዲስ ሀሳብ ሲመጣለት ቆይኔ አሁን ገባኝ፣ እውነተኛው የድራጎን ንጉሥ ነገሥታት ስልኩን ጥሎት መሆን አለበት። ይህ ተራ ልጅ ነው፣ ደግሞም የጠፋውን ስልክ አግኝቶት ነው እኛን ለማስፈራራት ድራማ ለመስራት የተጠቀመበት ይላል። ሙሽራዋን በደስታ አዎ ትክክል ነህ፣ የንጉሱን ታላቅ ስልክ አግኝቶ እኛን እያታለለን ያለው አንተ ሌባ ትላለች። ረዳቱን በድንገት እነዚህን ተንኮለኞች ላጥፋቸው ሲል፣ ነገር ግን ዶክተሩ ተዋቸው፣ እነኚህ ጥፋተኞች በራሳቸው ጊዜ ይጸጸታሉ ሲል ያረጋጋዋል። ዶክተሩና ረዳቱ ትዕቢተኞቹን ጥለዋቸው ለመውጣት ሲሉ አንድ ስልክ ጥሪ ይመጣል። ዶክተሩን በስልክ ምን እያልክ ነው? የታላቋ ጂያ ንግሥት ከነሙሉ ባለስልጣኖቿ እዚህ ሆቴል ጋር ደርሳለች ሲባል እሱም እሺ እንዲገቡ ፍቃድላቸው ሲል ይመልሳል። ስልኩ እንደተዘጋም የአዳራሾቹ በሮች ይከፈታሉ። እጅግ ያማረ የወርቅ ቀለም የንግስና ልብስ የለበሰች የታላቋ ጂያ ንግሥት ከታላላቅ የጦር መሪዎች ጋር ባለስልጣናትና በክብር ወደ አዳራሹ ትገባለች። ሁሉም የታጀቡት ባለስልጣናት በዶክተሩ ፊት ተንበርክከው ክብር ያቀርባሉ። ታላቋ ንግሥትን በክብር ታላቁ የድራጎን ንጉሥ ነገሥት ሆይ እንኳን ለሰርግ ቀን አበቃ፣ ላቅ ያለ ክብሬና እንኳን ደስ ያሎት መልእክቴን አቀርብሎታለሁ ትላለች። ዶክተሩም ንግሥት ሆይ እኛ እኮ ቀድሞውኑ የምንተዋወቅ ነን፣ ይህ ሁሉ መደበኛ ስነ ስርዓት ለእኔ ያስፈልገኝም ነበር፣ እባክሽ እዚህ ጋር ተቀመጭ ይላታል። ይህንን ትዕይንት የተመለከቱት የሙሽራዋ ቤተሰቦች እጅግ በጣም ይደነግጣሉ። እሱ እውነተኛ የድራጎን ንጉሥ ነገሥት መሆኑንና ንግሥቲቱም ጭምር ልታከብረው እንደመጣች ሲረዱ በድንጋጤ መቆም ያቅታቸዋል። ንግሥቲቱም ወደ ዋን ቤተሰቦች ዞራ የድራጎን ንጉሥ ነገሥቱን ማንነቱን ለማሳየት ማስረጃ ይፈልጋሉን? እኔ ራሴ ንግሥቲቱ ለውለታውና ለእውነተኛ ማንነቱ ትልቅ ምስክር ነኝ። አሁንም የምትጠራጠሩ ትዕቢተኞች ያላችሁ ስትል ትጠይቃችኋለች። የለም ታላቋ ንግሥት ሆይ በፍጹም አልተጠራጠርንም ይላል። ዶክተሩም ወደ ሙሽራዋና ቤተሰቦቿ እያመለከተ ከእንግዲህ ይህን ስግብግብና ትዕቢተኛ ቤተሰብ ፊቴ ላይ ማየት አልፈልግም። ካሁን በኋላ በእኔ ስም ያገኙትን ማንኛውም መብትና ሀብት አጥተዋል፣ ከአይኔ ላይ ውጡ ሲል ትእዛዝ ያስተላልፋል። የሙሽራዋ እናትና አባትም እያለቀሱና ይቅርታ እየጠየቁ የደህንነት አዳራሹ ላይ እንዲወጡ ይደረጋሉ። በመቀጠልም ዶክተሩ በስፍራው ወደ ነበረውና የዋን ቤተሰብን ሲደግፍ ወደ ነበረው ከፍተኛ ባለስልጣን ዞሪልና አንተስ የሰራው ስህተት አውቀሃል ሲል ይጠይቀዋል። ባለስልጣኑም በድንጋጤ ተንበርክኮ አውቄያለሁ ጌታዬ፣ እባክዎትን ይቅር ይበሉኝ፣ ሕይወቴን ይማሩልኝ ሲል ይማጸናል። ዶክተሩም በቀዝቃዛ ድምፅ ስልጣንህን ያላግባብ ተጠቅመሃል፣ ካሁን በኋላ ከስልጣን ተነስተሃል፣ ንብረትም ሁሉ ይወረሳል፣ ውሰዱትም ይላል። በመጨረሻም ዶክተሩ ሲናቅና ሲበደል አብረውት የነበሩትና በታማኝነት ከጎኑ የቆሙትን ተራ የጽዳት ሰራተኞች ጥበቃዎቹን አብሮ ወደሱ ይጠራቸዋል። ዶክተሩም ጓደኞቼ እናንተ በችግሬ ጊዜ ከጎኔ ቆማችኋል፣ አሁን የተነጠቀውን የስልጣን ሀብትና ሙሉ በሙሉ ለእናንተ ተሰጥቷል። ከዛሬ ጀምሮ የዚህ ማህበር መሪዎች እናንተ ናችሁ ይላችኋል። ታማኝ ሰራተኞችም በደስታና በአክብሮት እናመሰግናለን ይላሉ። ድራማውም ታላቁ ዶክተር ከእውነተኛ አጋሮቹና ከእናቱና ከሶጂ ጋር እጅ ለእጅ ተያይዞ ትዕቢተኞችና ከዳተኞችን በሚገባ ቀጥቶ በታላቅ ድል አድራጊነት ፊልሙ ፍጻሜውን ያገኛል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።